ውድ ወንድሞችና እህቶቼ ይህ ሰው የሚለውን አድምጠን እንመለስና ሁለት ያስገረሙኝ ነገሮች አስቀምጣለሁ። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል። አንደኛው ያስገረመኝ ነገር ውድ ወንድሞችና እህቶቼ እነዚህ ሰዎች አላህን Subhanahu Wa Ta'ala ባቱን ይገልጣል ሲሉ ለአላህ Subhanahu Wa Ta'ala ባት የሚባል ክፍለ አካል በማጽደቅ በሰው ልጅ ባህሪ ከመግለጻቸው በተጨማሪ ይህ አባባላቸው አላህ Subhanahu Wa Ta'ala ልብስ ለብሷል የሚልን መልእክት የሚሰጥ መሆኑ ነው። ምክንያቱም ባቱን ይገልጣል ማለት ከዚያ በፊት በሆነ ነገር ተሸፍኖ ነበር ማለት ነው። አላህ ይጠብቀንና ሁለተኛው ያስገረመኝ ነገር እነዚህ ሰዎች ምንም እንኳን እውነታ ባይኖረውም እኛ የሰለፎች ተከታይነን የሷሃባዎች ተከታይነን እያሉ ሁሌም ሲያዜሙን ሰማቸዋለን። የሚገርመው ግን ውድ ወንድሞችና እህቶቼ እነዚህ ሰዎች የውመ ይክሸፉ عن ساق የሚለውን የቁርአን አንቀጽ ሷሃባዎች የተረጎሙበትን መንገድ ትተው ራሳቸው ያመነጩትን ትርጉም መውሰዳቸው ነው። الإمام الحاكم المستدرك على الصحيحين بتسني كتاباته قص 2 قص 542 الإمام البيهقي الأسماء والصفات بتسني كتاباته قص 2 قص 180 الإمام ابن أبي حاتم تفسير القرآن العظيم بتسني كتاباته قص 10 قص 3366 ላይ ታላቁ صحابي የቁርአኑ ተንታኝ እየተባሉ የሚታወቁት عبد الله بن عباس رضي الله عنهما يوم يكشف عن ساق የሚለውን የቁርአን አንቀጽ ሲተረጉሙ ምን ብለዋል? هو الأمر الشديد المفضع من الهول يوم القيامة በዕለተ ቂያማ ከባድና አስፈሪ ነገሮች የሚገለጡበት ጊዜ ነው ብለው ተረጎሙት እንጂ አላህ Subhanahu Wa Ta'ala ባት የሚባል ክፍለ አካል አለው ብለው አልተረጎሙም። ከዚህም በላይ ውድ ወንድሞችና እህቶቼ ይህን የአብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ትርጉም ሰለፎችም ኸለፎችም የተፍሲር ምሁራን ኪታቦቻቸው ላይ አስፍረውት እናገኛለን። ለምሳሌ አልኢማም ኢብኑ ጀሪር አልጠበሪ የተፍሲር ኪታባቸው ላይ ቅጽ 23 ገጽ 554 አልኢማም الزجاج እየተባሉ የሚታወቁት ደግሞ መዓኒ القرآن وإعرابه በተሰኘ ኪታባቸው ቅጽ 5 ገጽ 210 ላይ الإمام أبو منصور الماتريدي تأويلات أهل السنة በተሰኘ የተፍሲር ኪታባቸው ቅጽ 10 ገጽ 153 ላይ አቡ ለይት السمرقندي እየተባሉ የሚታወቁት ደግሞ بحر العلوم በተሰኘው የተፍሲር ኪታባቸው ቅጽ 3 ገጽ 485 ላይ الثعلبي እየተባሉ የሚታወቁት ደግሞ الكشف والبيان عن تفسير القرآن በተሰኘ ኪታባቸው ቅጽ 27 ገጽ 231 ላይ الواحدي እየተባሉ የሚታወቁት ደግሞ الوجيز في تفسير الكتاب العزيز በተሰኘ ኪታባቸው ገጽ 1164 ላይ الإمام البغوي ደግሞ معاني التنزيل في تفسير القرآن በተሰኘ ኪታባቸው ቅጽ 8 ገጽ 198 ላይ الإمام ابن عطية እየተባሉ የሚታወቁት ደግሞ المحرر الوجيز في تفسير الكتاب العزيز በተሰኘ ኪታባቸው ቅጽ 5 ገጽ 351 ላይ الحافظ عبد الرحمن بن الجوزي ደግሞ زاد المسير في علم التفسير በተሰኘ ኪታባቸው ቅጽ 4 ገጽ 325 ላይ فخر الدين الرازي እየተባሉ የሚታወቁት ደግሞ التفسير الكبير በተሰኘ ኪታባቸው ቅጽ 30 ገጽ 613 ላይ الإمام القرطبي ደግሞ الجامع لأحكام القرآن በተሰኘ የተፍሲር ኪታባቸው ላይ ቅጽ 18 ገጽ 249 ላይ الإمام النسفي مدارك التنزيل በተሰኘው የተፍሲር ኪታባቸው ቅጽ 3 ገጽ 524 እና ሌሎችም በርካታ የተፍሲር ምሁራን يوم يكشف عن ساق ማለት በዕለተ ቂያማ ከባድና አስፈሪ ነገሮች በሚገለጡበት ጊዜ ማለት ነው እንጂ አላህ Subhanahu Wa Ta'ala የሚገለጥባት አለው ማለት እንዳልሆነ ኪታቦቻቸው ላይ አስፍረው እናገኛለን ማለት ነው። ታዲያ ውድ ወንድሞችና እህቶቼ ሰለፊይ ማለት የነዚያን የሰለፎችን አቂዳ እምነት ጠብቆ የሄደ ማለት ስለሆነ ሰለፊዮቹ እኛ የነዚያን የሰለፎችን አቂዳ የጠበቅነው እንጂ እነዚህ ሙሸቢሃዎች ፈጽሞ ሊሆኑ አይችሉም። الله سبحانه وتعالى بسلفوች عقيدة ጸንተው ከሚሞቱ ያድርገን። بارك الله فيكم والسلام عليكم ورحمة الله وبركاته